ፖለቲከኛው የሺዋስ አሰፋ በቁጥጥር ስር መዋላቸው ተሰማ። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ ያልኩኝ ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ከልብ ጠይቃለሁ። ቀጥታ ወደ አዘጋጀውላችሁ አጫጭር መረጃዎች ስሸጋገርም ፖለቲከኛው የሺዋስ አሰፋ በቁጥጥር ስር መዋላቸው ተሰምቷል። ታዋቂው የተቃዋሚ ፖለቲከኛና የቀድሞ የኢዜማ ሊቀመንበር አቶ የሺዋስ አሰፋ በትላንትናው ዕለት በቁጥጥር ስር መዋላቸው ተገልጿል። እንደ ቤተሰቦቻቸው ገለጻም አቶ የሺዋስ በቁጥጥር ስር የዋሉት በትላንትናው ዕለት ሲሆን እስካሁን የታሰሩበት ምክንያት በይፋ እንዳልተገለጸ ቤተሰቦቻቸው ገልጸዋል። በአሁኑ ወቅትም በፌዴራል እና በአዲስ አበባ ፖሊስ የጋራ መጠቀሚያ በሆነው ሶስተኛው ፖሊስ ጣቢያ ተብሎ በሚጠራው ማቆያ ውስጥ እንደሚገኙም ታውቋል። አቶ የሺዋስ ለመጪው ምርጫ በእጩነት ተመዝግበው እንደሚገኙ የዜና ምንጮች የጠቆሙ ሲሆን አቶ የሺዋስ አሰፋ ከዚህ ቀደም በተለያዩ ጊዜያት ለእስር ተዳርገው እንደነበረ የሚታወስ ሲሆን የሰማያዊ ፓርቲ ሊቀመንበር እና የኢዜማ ከፍተኛ አመራር በመሆን ማገልገላቸው ይታወቃል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በጉዳዩ ላይ ባወጣው መግለጫ እስሩ በመንግስት እየተፈጸመ ያለ የፖለቲካ አፈና አካል ነው ሲል ወቅሰዋል። እስካሁንም ድረስ በቁጥጥር ስር የዋሉበት ይፋዊ ምክንያት ከፖሊስም ሆነ ከሚመለከተው አካል እንዳልተገለጸ ቤተሰቦቻቸው ተናግረዋል። አቶ የሺዋስ ለመጪው ሀገራዊ ምርጫ በእጩነት ተመዝግበው የሚገኙ ተወዳዳሪ መሆናቸውም የታወቀ ሲሆን ኢህአፓም ባወጣው መግለጫ እስሩን ተከትሎ የሚከተሉትን ነጥቦች አንስተዋል። እስሩ በሰላማዊ መንገድ በሚንቀሳቀሱ ዜጎች ላይ ፈጸም ተቆጥሮ የማያልቅ የአፈና ተግባር አንዱ ማሳያ ነው ያሉ ሲሆን ገዢው ፓርቲ ምርጫው ነፃና ዲሞክራሲያዊ ይሆናል ቢልም መሰል እስሮችን ግን ውጤቱን ተቃራኒ እንደሚያደርግ አመላካሽ ናቸው ሲልም ገልጸዋል። ፓርቲው አቶ የሺዋስን ጨምሮ በፖለቲካ አመለካከታቸውና በሙያቸው የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱም አሳስበዋል። የሻዕቢያ አገዛዝ ኢትዮጵያ ላይ የሚፈጽመውን ትንኮሳ በሁለት መልኩ ቀጥሎበታል። አገዛዙ የኢትዮጵያ ሉዓላዊ ግዛቶች በመጣስ በተቆጣጠራቸው መሬቶች ላይ በኢትዮጵያውያን ላይ የተለያዩ ጥቃቶችን እየፈጸመ ይገኛል። ክህደት መለያው የሆነው እግደፍ የኢትዮጵያ መሬትን በኃይል መቆጣጠሩን ቢክድም የአካባቢው ነዋሪዎች ግን ሻዕቢያ ጥቃቶችን እየፈጸመባቸው እንደሚገኝ በይፋ እየተናገሩ ይገኛሉ። በሌላ በኩል ደግሞ ቡድኑ በኢትዮጵያ ያሉ አማጺ ኃይላትን በስንቅና በትጥቅ በመደገፍ ኢትዮጵያን የማዳከም ስትራቴጂውን እየፈጸመ እንደሚገኝ ተጨባጭ መረጃዎች እየወጡ ይገኛሉ። ሻዕቢያ ግንቦት 7ን ባዘለበት አንቀልባ ፋኖን እሽሩሩ ማለት ከጥንት የጀመረ ግብሩ ነውና ብዙም አስገራሚ አይደለም። ከፋኖ በተጨማሪ ከህወሓት እንጃ ጋር የፈጠረውን ያልተቋደሰ ጋብቻ ኢትዮጵያን በግጭት ተዘፍቃ እንድትኖር ያለውን ህልም የሚያሳይ ነው። ፊልድ ማርሻል ብርሃኑ ጁላ የ2018 አዲስ ዓመትን በተመለከተ በመስከረም ወር መጀመሪያ ባስተላለፉት መልእክትም ማስጠንቀቂያ ሰጥተው ነበር። ፊልድ ማርሻሉ በወቅቱ በኢትዮጵያ ያሉ የውስጥ ግጭቶችን በንግግር እንዳንፈታ እንቅፋት የሆነን የውጭ እጅ ነው፣ ያ እጅ ደግሞ ይቆረጣል በማለት አስጠንቅቀው ነበር። ይህ የያኔው የፊልድ ማርሻል ማስጠንቀቂያ ለሻዕቢያ የተሰጠ እንደሆነ የበርካቶች እምነት ነው። ሻዕቢያ በእንዲህ መልኩ የኢትዮጵያ የውስጥ ፖለቲካ ውስጥ እጁን ሰዶ እየተንቀሳቀሰ ቢሆንም የኢትዮጵያ መንግስት ግን እስካሁን ዝምታውን የመረጠ ይመስላል። ወደ ቀጣይ መረጃችን ስንሸጋገር የኢትዮጵያ ብሔራዊ ባንክ ዛሬ ይፋ ባደረገው አዲስ መመሪያ በሀገሪቱ የውጭ ምንዛሪ አስተዳደር ላይ የነበሩ ጥብቅ ቁጥጥሮችን የሚያላላና የንግድ እንቅስቃሴን በከፍተኛ ሁኔታ የሚያበረታታ ማሻሻያ ማድረጉን አስታውቋል። ባንኩ ያወጣው የውጭ ምንዛሪ መመሪያ ማሻሻያ በተለይ ለላኪዎች፣ ለዲጂታል ነጋዴዎችና ለተጓዦች ትልቅ እፎይታን የሚሰጡ ውሳኔዎችን አካቷል። በዚህ አዲስ ማሻሻያ ትኩረት ከሳቡት ነጥቦች መካከልም የአገልግሎት ላኪዎች ወይም ሰርቪስ ኤክስፖርተር ከውጭ ያገኙትን የውጭ ምንዛሬ ሙሉ በሙሉ በሂሳባቸው ውስጥ ላልተወሰነ ጊዜ አቆይተው መጠቀም እንዲችሉ መፍቀዱ ነው። ይህ ውሳኔ ከዚህ ቀደም የነበረውን ላኪዎች ያገኙትን ምንዛሬ በከፊል ወደ ብር እንዲቀይሩ ያስገድድ የነበረው አሰራርን ያስቀረ ሲሆን ላኪዎች አቅማቸውን እንዲያሳድጉ ትልቅ እድል ይፈጥራል። ተጨማሪም ለኦንላይን
ቢዝነስና ለዲጂታል ግብይት መስፋፋት በር የሚከፍት ውሳኔ ተላልፏል። ባንኮች ለደንበኞቻቸው ዓለም አቀፍ መገበያያ ካርዶችን እንዲሰጡ ፍቃድ ያገኙ ሲሆን ደንበኞች በቂ የውጭ ምንዛሪ እስካላቸው ድረስ ለውጭ ክፍያዎችና በኦንላይን ግብይቶች ካርዶችን መጠቀም እንደሚችሉ የሚገልጽ ነው። መመሪያው የውጭ ምንዛሪ ሂሳብ አካውንት ለመክፈት ሲጠየቅ የነበረው $100 መነሻ ሙሉ በሙሉ አንስቷል። ይህም ማንኛውም ዜጋ በቀላሉ የውጭ ምንዛሪ ሂሳብን እንዲከፍት ያስችለዋል። በሌላ በኩል ተጓዦችና ዲያስፖራዎች ላይ የነበረው ጫናን ለማቃለል ማንኛውም ወደ ኢትዮጵያ የሚገባ ሰው የያዘውን የውጭ ምንዛሬ ጉምሩክ ላይ ሳያስመዘግብ ወደ ሀገር ውስጥ በማስገባት በባንክ ወይም በውጭ ምንዛሬ ቢሮዎች መመንዘር ወይም በሂሳቡ ማስቀመጥ እንደሚችል ተፈቅዷል። እንዲሁም ዜጎች ለቤተሰብ እርዳታና ለጉዞ ወጪዎች እስከ $3000 ድረስ ወደ ውጭ መላክ እንደሚችሉም ተደንግጓል። በመጨረሻም ወደ አዘጋጀውላችሁ መረጃ ስሸጋገር የቱርኩ ፕሬዝዳንት ኢትዮጵያን ሊጎበኙ እንደሆነ ተሰማ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያና አረብ ኤሚሬትስ ጉብኝት ሊያደርጉ መሆኑ ተሰምቷል። ፕሬዝዳንቱ በቅርቡ ጉዟቸውን እንደሚያደርጉ ከቱርክ ዜና ምንጮች ተዘግበዋል። ሆኖም ጉብኝታቸውን በተመለከተ ከኢትዮጵያም ሆነ ከቱርክ መንግስታት የወጣ ይፋዊ መግለጫ የለም። አንካራ በአፍሪካ ቀንድ በተለይም በሶማሊያ ጉልህ እንቅስቃሴ የምታደርግ ሀገር ስትሆን ይህ የፕሬዝዳንቱ ጉብኝት ትልቅ ቀጠናዊ ትኩረትን የሚስብ ነው። ከዚህም በተጨማሪ ኢትዮጵያ ለምታነሳው ህጋዊና ፍትሃዊ የባህር በር ጥያቄ ግብዓት በጎ አንድምታ እንዳለው ተጠቁሟል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰናይ ጊዜ